ሰላም ጤና ይስጥልን። የተወደዳችሁ የአርት ኤነርጂ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ የምንወያየው እጅግ በጣም ደስ የሚል የጤና ቶፒክ ነው። የምናወራው ስለ ወተርሚለን ነው፣ ወይም ደግሞ ስለ ሀብሀብ፣ ወይም ደግሞ በተለያየ አካባቢ የተለያየ ስም ይኖረዋል። አንዳንድ ትግራይ አካባቢ በርጨቅ ይሉታል፣ አንዳንድ አካባቢም ከዱባ ጋር ያመሳስሉት። ሆኖ ግን በእንግሊዝኛው ወተርሚለን፣ በአማርኛውና በአብዛኛው የሚታወቀው ሀብሀብ ስለሚባል እጅግ በጣም አደገኛ የሆነ አይ ቲንክ ፍራፍሬ ይመስለኛል። ስለሱ የምናወራ ይሆናል ማለት። ጥቅል የሆኑ የወተርሚለን ጥቅሞችን ልነግራችሁ እችላለሁ። ነገር ግን ወተርሚለን የብልት መቆም ወይም ደግሞ ኢሬክታይል ዲስፋንክሽን ላለባቸው ሰዎች፣ ለልብና የደም ስር የጤና ችግር ላለባቸው ሰዎች፣ የስነ ተዋልዶ አጠቃላይ ችግር ያለባቸው በተለይ ከመውለድ ጋር ተያይዞ ወንዶቹ ነው የኢንፈርቲሊቲ የመውለድ ችግር ያለባቸው ሰዎች ከዚህ ቪዲዮ እጅግ በጣም ጠቃሚ የሆነ ትምህርት ይወስዳሉ። ወተርሚለን እንግዲህ ሀብሀብ አሁን ላይ በወጣቱም በየትኛውም የህብረተሰብ ክፍል በጣም ተወዳጅ ሆኗል። ስለዚህ ተወዳጅ ከሆነ ለምን የጤና ጥቅሞችን አልነግራችሁም? በተለይ ከስነ ተዋልዶ ጋር ተያይዙ የብልት መቆም ወይም መልፈስፈስ ችግር ያለባቸው ወንዶች፣ የዘር ፍሬ ስፐርም ላይ የስፐርም ጤና ላይ ችግር ያለባቸው ሰዎች፣ ስንፈተ ወሲብ ችግር ያለባቸው ወንዶች፣ አጠቃላይ የልብና የደም ስሮች ችግር ያለባቸው ሰዎች በእርግጠኝነት ይህ የምሰጣቸው ትምህርት ህይወታቸውን ሊለውጥ ይችላል። ይህ ምክንያቱም የስነ ተዋልዶን ጤና የአኗኗር ዘይቤን በማሻሻል መከላከል የምንችለው ነው። መድኃኒቶችን ከመውሰድ ባሻገር እንዲህ ተፈጥሯዊ የሆኑ ቪያግራዎች አሉ። ወተርሚለን ኢዝ ናቹራል ቪያግራ ብዬ እነግራቸዋለሁ። ወተርሚለን ተፈጥሯዊ ቪያግራ ነው። በተለይ የብልት መቆምን ወይም መልፈስፈስ ችግር ያለባቸው ወንዶች ተጠቃሚ ይሆናሉ ብዬ አስባለሁ። ስለዚህ በቀጥታ ወደ ቪዲዮ ከመግባቴ በፊት የዚህ ቪዲዮ ዓላማ 3 ናቸው። የመጀመሪያው ወተርሚለን በምን መንገድ ነው፣ በውስጡ ምን ስላለው ነው የስነ ተዋልዶ ጤናን በተለይ ኢሬክታይል ዲስፋንክሽን ያለባቸውን ሰዎች እንዴት ሊጠቅም ይችላል የሚለው እንረዳል። ምን በውስጡ እንዳለ በዝርዝር ሳይንሳዊ በሆነ መንገድ እናያለን። በሁለተኛ ደረጃ ወንዶች ምን ያክል ሀብሀብ ቢጠቀሙ ነው የዚህን የኢሬክታይል ዲስፋንክሽን ወይም ደግሞ የብልት መልፈስፈስ ችግራቸውን የሚቀርፉት? በምን ያክል ጊዜ፣ መቼ ነው መጠቀም ያለባቸው? በግንኙነት ጊዜ ነው? ከግንኙነት በፊት ነው? መቼ ነው የሚለውን ደግሞ የምንነጋገር ይሆናል ማለት። ከዛ ባሻገር ከስነ ተዋልዶ ጤና ባሻገር ያሉ ጠቃሚ የጤና ትሩፋቶችን እነግራቸዋለሁ። ወተርሚለን ወይም ደግሞ ተፈጥሯዊ ቪያግራ ማለት ነው። ስለዚህ እንደምታውቁት ወተርሚለን ወይም ደግሞ ሀብሀብ በውስጡ ምን አለው ብለን ስንነጋገር 5 ነገሮችን እነግራለሁ። የመጀመሪያው የወተርሚለን ትልቁ ኮምፖዚሽን በውስጡ ያለው ውሃ ነው። እንደምታውቁት ከ90 እስከ 92% የሚሆነው የወተርሚለን ትልቁ ክፍል ውሃ። በሁለተኛ እና የተቀሩት ከ8 እስከ 10% የሚሆኑት የወተርሚለን ወይ ሀብሀብ ኮምፖዚሽን ደግሞ እንደሚከተለው አቀርብላችኋለሁ። የመጀመሪያው በውስጡ ከፍተኛ የሆነ ስኳር አለው፣ ተፈጥሯዊ ስኳር። በዋናነት ግን 3 አይነት ስኳሮች አሉት። የመጀመሪያው ሱክሮስ ይባላል። ፍሩክቶስ እና ግልኮስ የሚባሉ ሶስቱም የአንድ አይነት የካርቦሃይድሬት አይነት ሲምፕል ካርቦሃይድሬቶች ናቸው፣ ወይም ደግሞ ሞኖሳካራይድ አለው። ኦፍኮርስ ሱክረስ ዳይሳካራይድ ነው። እንደ አጠቃላይ ግን ቀላል የሚባሉ ተፈጥሯዊ ስኳሮች አሉት ማለት። በሁለተኛ ደረጃ በጣም ኢሴንሻል የሚያደርገው ቫይታሚንና ሚኒራሎች። በውስጡ በጣም ብዙ ቫይታሚኖች አሉ። ለምሳሌ ቫይታሚን ሲ፣ ቫይታሚን ኤ፣ ቫይታሚን ኢ፣ ቫይታሚን ቢ፣ ቫይታሚን ቢ9። እነዚህ በጣም ኢሴንሻል የሆኑ ቫይታሚኖች ናቸው። የእነዚህን ጥቅም በኋላ ላይ የምንነጋገር ነው የሚሆነው። ሌላው ሚኒራሎች ናቸው፣ ንጥረ ነገሮች፣ ፖታሲየም፣ ማግኒዚየም፣ ካልሲየም፣ አይረን። እነዚህ በጣም በሀብሀብ ውስጥ ወይም ደግሞ በወተርሚለን የሚገኙ እጅግ በጣም ኢሴንሻል የሆኑ ሚነራሎች ናቸው ማለት ነው። በሁለተኛ ደረጃ አንቲኦክሲዳንት አለው። ይህ እንግዲህ በጣም ሀብሀብን እንድትወዱት የሚያደርጋቸው አንቲኦክሲዳንት ማለት በሰውነታችን ውስጥ የሚፈጠሩ ጠቃሚ ያልሆኑ ሪአክቲቭ ኦክሲጅን ስፒሺስ የሚባሉ ሃይድሮጅን ፐሮክሳይድ እና የሚባሉና ሌሎች ሪአክቲቭ ኦክሲጅን ስፒሺስ አሉ። እነዚያ ኦክሲጅን ስፒሺስ በጣም ጠቃሚ አይደሉም፣ ለሰውነታችን ዳንጀረስ ናቸው። በተለይ የልብና የደም ስር ጤናችን በአብዛኛው የሚጎዳው፣ እርጅና ቶሎ የሚፋጠነው፣ ስፐርም የሚጎዳው፣ ዲኤንኤ የሚጎዳው፣ ፕሮቲኖች የሚጎዱት እነዚህ ሪአክቲቭ ኦክሲጅን ስፒሺዎች ወይም ደግሞ ኦክሲዳንቶች ሰውነታችን ውስጥ ከልክ በላይ ስለሚፈጠሩ ነው። ኦፍኮርስ እኛ በጣም ጥሩ ፈጣሪ ስላለን፣ ጥሩ አምላክ ስላለን፣ ጥሩ ስር ኢንጂነርድ ስለሆን በሰውነታችን ውስጥ የሚፈጠሩ ሪአክቲቭ ኦክሲጅን ስፒሺዎችን የሚመገብ በተፈጥሮ የተገጠሙ አንቲኦክሲደንቶች አሉ። ነገር ግን እነዚህ የሪአክቲቭ ኦክሲጅን ምርትና
እነሱን የሚመገበው ስካቬንጅ የሚያደርገው የሰውነታችን ሲስተም ሳይመጣጠን ሲቀር ሪአክቲቭ ኦክሲጅን ስፒሺሱ በሚጨምርበት ጊዜ ሰውነታችን ይጎዳል፣ ሴሎቻችን ይሞታሉ። ሴሎቻችን ጠቅልሎ የያዘው ሴል ሜምብሬን በጣም ለዚህ ለሪአክቲቭ ኦክሲጅን ስፒሺስ በጣም ሴንሲቲቭ ነው፣ ይጎዳል ማለት ነው። ስለዚህ ወተርሜለን የሚመገቡ ሰዎች ግን በሰውነታችን ውስጥ ከተገጠመው እነዚህን ሪአክቲቭ ኦክሲጅን ስፒሺሶችን ከሚመገቡ ባሻገር በተፈጥሮ ከምግብ ከፍተኛ የሆነ አንቲኦክሲዳንት ያገኛል። በተለይ ወተርሜለን ላይ የሚገኘው ላይኮፒን የሚባል በጣም ፌመስ የሆነ አንቲኦክሲዳንት አለ። በእርግጥ ከላይኮፒን ባሻገር አሚኖ አሲድ ነው። ከሱ ባሻገር ሌሎች በጣም ኤሴንሻል የሆኑ አንቲኦክሲዳንቶች አሉት። ቅድም ያልኳቸው ቫይታሚኖች ለምሳሌ ቫይታሚን ሲ እና ቫይታሚን ኢ የታወቁ አንቲኦክሲዳንቶች ናቸው። ሰውነታችን የሚከላከሉ እርጅናን የሚከላከሉ ናቸው። የት ላይ ይገኛሉ? ወተርሜለን ላይ ይገኛሉ ማለት ነው። ከዚህም ባሻገር ሌሎች ከላይኮፒን ከቫይታሚኖቹ ባሻገር ሌሎች እዚህ ጋር የማልገልጥላችሁ በጣም ዝርዝር የሆኑ አንቲኦክሲዳንቶች ወተርሜለን ላይ ይገኛሉ። ሌላው ደግሞ በአራተኛ ደረጃ አሚኖ አሲዶች አሉት፣ ፕሮቲኖች አሉት። በተለይ ደግሞ ፍሬው ላይ ከፍተኛ የሆነ ፕሮቲኖች አሉት። ኦፍኮርስ ስጋው ላይ ይሄ ፍሌሽ የሚባለው የቀዩ ፓርት ላይ ከፍተኛ የሆነ አሚኖ አሲዶች ነው ያሉት። ከነዛ አሚኖ አሲዶች ውስጥ ግን ለስነ ተዋልዶ ጤና የሚጠቅሙ የብልት መቆም ችግር ያለበት ወይም ደግሞ ኢሬክታይል ዲስፋንክሽን ላለበት ሰው የሚጠቅሙ ወተርሜለን ላይ የሚገኘው አሚኖ አሲድ ሲትሩሊን ይባላል። ሲትሩሊን፣ ይህ ሲትሩሊን በጣም ጠቃሚ ነው። ሀብሀብን ለዚህ ለስነ ተዋልዶ ጤና ጠቃሚ የሚያደርገው እዚህ ላይ ነው። ስለ ሲትሩሊን ጥቅም በኋላ ላይ የምንነጋገር ነው። ነገር ግን ሲትሩሊን በጣም በበቂ ሁኔታ ምን ውስጥ አለ ማለት ነው? ሀብሀብ ውስጥ አለ ማለት። ስለዚህ ናዋይዴይስ ሲትሩሊን ራሱን ችሎ ኢሬክታይል ዲስፋንክሽን ላለባቸው ሰዎች ሲንተሳይዝ ተደርጎ ከዚህ ኤክስትራክት ሆኖ በእንክብል መልክ ዩዥዋሊ ከ1.5 ግራም እስከ 6 ግራም ፐር ዴይ የመቆም ችግር ላለባቸው ወንዶች ይሰጥ። በጣም የሚደንቅ ይህ ሲትሩሊን እዚህ ውስጥ ስለሚገኝ ማለት ነው። ሌሎች በጣም ከሲትሩሊን ውጪ ከ14 በላይ በጣም ጠቃሚ የሆኑ አሚኖ አሲዶች ወይም ደግሞ ፕሮቲኖች ወተርሜለን ውስጥ ይገኛሉ ማለት ነው። ስለዚህ ወተርሜለን የሚመገቡ ሰዎች እነዚህን የዘረዘርኩላቸው በዋናነት ለዚህ ዲስከሽን ፐርፐዝ ይመጥናሉ ያልኳቸው ነው እንጂ ወተርሜለን በጣም ዝርዝር ያላቸው በውስጡ የያዛቸው ካርቦሃይድሬት፣ ፕሮቲን፣ ቫይታሚንስ፣ ሚነራልስ ዘርፈ ብዙ ናቸው። ስለነሱ አናወራም። እነዚህ ብቻ በቂ ናቸው ለዚህ ዲስከሽን ብዬ አስባለሁ። ስለዚህ አጠቃላይ የወተርሜለን የጤና ጥቅም ምንድን ናቸው ብለን በምናይበት ጊዜ በዋናነት እኔ የማስቀድመው የጤና ጥቅም የመልፈስፈስ ወይም ደግሞ የብልት መቆም ችግር ያለባቸው ወንዶች ወደ ምንድነው የሚባለው ኢሬክታይል እንዲሆን ብልታቸው እንዲቆም አጠቃላይ ስነ ተዋልዶ ጤናቸውን ለማሻሻል እጅግ በጣም ጠቃሚ ነው ማለት ነው። ከኢሬክሽን ብቻ አይደለም፣ ሌላም ጥቅም አለው። አጠቃላይ የወንድ የዘር ፍሬን ጤንነት በመጠበቅ ደረጃ ወተርሜለን በጣም ትልቅ ጥቅም አለው። በተለይ ስፐርም ኳሊቲ፣ የስፐርም ኳሊቲ በመጠበቅ ደረጃ፣ የስፐርም ኳንቲቲ በቁጥር ደረጃ አንዱ እንግዲህ ኢንፈርቲሊቲ ወንድ ኢንፈርታይል የሚሆነው በቂ የሆነ የዘር ፍሬ ሳይኖረው ሲቀር ነው። እንግዲህ ከ20 ሚሊዮን በታች የዘር ፍሬ ያለው ወንድ ፈርታይል ማድረግ አይችልም። አንዳንድ ሰዎች 20 ሚሊዮን የወንድ ዘር ይዞ እንዴት ነው ፈርታይል የማያደርገው ይባል። ማይ ፍሬንድ የፊሜል ሪፕሮዳክቲቭ ኦርጋን በጣም ዋር ነው፣ ዋር ዞን ነው። 20 ሚሊዮን ወታደር ይዛ አታልፈውም። ስለዚህ ኒድ ቱ ሃቭ ሞር ዳን 10 ሚሊዮን ስፐርም ማለት ነው ፈርታይል ለማለት። ስለዚህ የስፐርም ኳንቲቲ፣ ኳሊቲ፣ ሞርፎሎጂ ቅርጽ እንግዲህ ስፐርም ጤነኛ የሆነ ቅርጽ ከሌለው ፔኔትሬት አድርጎ ዋኝቶ ወደ ሴቷን እንቁላል ለማግኘት አይችልም። ስለዚህ ወተርሜለን ውስጥ ያሉ ኬሚካሎች የስፐርም ሞርፎሎጂ ቅርጽ አለው። ጭንቅላት አለው፣ ቦዲ አለው፣ ቴል አለው። ጅራቱም አካሉም ጭንቅላቱም ጤናማ እንዲሆን በማድረግ ደረጃ ይጠብቃል። ሌላው ደግሞ የስፐርም የሚመገበው በጣም ስፔሻል ስለሆነ ስፐርም የሚመገበው በአብዛኛው ፍሩክቶስ የሚባል ሞኖሳካራይድ ነው። ያ ፍሩክቶስ የሚባለው ሞኖሳካራይድ ደግሞ የሚገኘው ጣፋጭ የሆኑ እንደ ሀብሀብ ያሉ ምግቦች ላይ ነው። በተለይ ማር ላይ፣ ሌላ ስኳር አገዳ ላይ እና እንዲሁም ጣፋጭ የሆኑ ስኳር ድንችንም ጨምሮ ፍሩክቶስ የሚባለው እዛ ጋር ነው የሚገኘው። ስለዚህ በቂ ፍሩክቶስ የሚጠቀሙ ሰዎች ስፐርማቸው የሚመገበው ምግብ አገኙ ማለት ነው። ይህን ስላችሁ ደግሞ በጣም ከልክ ያለፈ ጣፋጭ ነገርን መጠቀም ልክ አይደለም። ምክንያቱም የእናንተ ጤና እንዲጠበቅ ስፐርማችሁ ብቻ ጤናማ መሆን አይጠበቅበትም አይደል? ስለዚህ ሁሉም ምን መሆን አለበት? ሁሌ ባላንስ መደረግ አለበት። ነገር ግን ወተርሜለን ውስጥ
ጠቃሚ ለስፐርም ስንቅ የሚሆን ወደ ሴቷ የመራቢያ አካል ውስጥ በሚገባበት ጊዜ ስንቁን ይዞ ነው የሚሄደው። በአገልግል ጠቅልሎ ነው የሚሄደው። ስፐርም ስንቁ ይዞ ነው፣ አገልግሉን ተሸክሞ ነው የሚጓዝ። በጣም የሚያሳዝን ምስኪን የሆነ የዘር ፍሬ ነው። ሲያሳዝን በጣም አዝንለታለሁ። ምክንያቱም ዋር ውስጥ ነው የሚገባው። ወደ ዋር ስትሄድ ደግሞ ጠላት ያለበት አካባቢ ስንቅ ይዞ ነው የሚሄደው። እዛ ስንቅ ውስጥ ማን ነው? ፍሩክቶዝ። ፍሩክቶዝ ደግሞ በበቂ ሁኔታ ማን ውስጥ አለ? ወተር ሚለን ውስጥ አለ ማለት ነው። ሌላው የልብና የደም ስር ጤንነት የካርዲዮቫስኩላር ሲስተም ጤናን በመጠበቅ ደረጃ ወተር ሚለን በጣም ትልቅ ጥቅም አለው። በሁለተኛ ደረጃ ካንሰርን ከመከላከል አንጻር ከፍተኛ የሆነ ጥቅም አለው ወተር ሚለን ማለት ነው። እርጅናን ከመከላከል አንጻር ከፍተኛ የሆነ ጥቅም አለው ማለት ነው። ስለዚህ እንዳጠቃላይ የወንድ መካንነትን በመቀነስ ደረጃ ሚና አለው ወተር ሚለን። ይህን ስላችሁ ግን 100% ወተር ሚለን ብቻውን ኢንፈርቲሊቲን ይከላከላል እያልኳችሁ አይደለም፣ ግን ኮንትሪቢዩቲንግ ፋክተር ነው። ፕሪቬንቲቭ ከሆኑ ውስጥ ኢንፈርቲሊቲን ከሚከላከሉ ምግቦች ውስጥ አንዱ ወተር ሚለን እንደሆነ እንድትረዱ ነው ማለት ነው። ስለዚህ በትንሹም ቢሆን የገለጽኩላችሁ ሀብሀብ ውስጥ ምን ስላለ ነው ኢሬክታይል ዲስፋንክሽን ያላቸው ሰዎች፣ የስነ ተዋልዶ ችግር ያለባቸው ሰዎች፣ የብልት መልፈስፈስ ያለባቸውን ሰዎች እንዲያክም ወይም ደግሞ እንዲያድን የሚያደርገው በውስጡ ምን ስላለው ነው። 5 ነገሮች። የመጀመሪያው ሲትሩሊን ያልኳል። ሀብሀብ ውስጥ በቂ የሆነ ሲትሩሊን የሚባል አሚኖ አሲድ፣ ይህ ሲትሩሊን የሚባለው አሚኖ አሲድ ደግሞ አርጀኒን እንደሚባል ሌላ አሚኖ አሲድ እንዲመረት ያደርጋል። ከአርጀኒን ባሻገር ሌሎች አሚኖ አሲዶችም አሉት ሀብሀብ ውስጥ ወይም ደግሞ ወተር ሚለን ውስጥ። ነገር ግን ሲትሩሊን ያክል ግን በጣም ኤሴንሻልና ጠቃሚ የሆነ ለብልት መልፈስፈስ የሚጠቅም ግን አሚኖ አሲድ ነው ሲትሩሊን ያለው። ስለዚህ ሲትሩሊን ወደ አርጀኒን ይቀየራል። አርጀኒን ኢዝ ኤ ፕሪከርሰር ፎር ናይትሪክ ኦክሳይድ። ዳትሴት እዚህ ላይ ለመድረስ ነው። በሰውነታችን ውስጥ ናይትሪክ ኦክሳይድ ከሌለ ምንም አይነት ወሲባዊ እንቅስቃሴ አይኖርም። ቶታል የቱንም ያክል የወሲብ ፍላጎት አእምሮህን ቢያጦዘው እና የወሲብ ፍላጎት ቢኖር ሰውነት ውስጥ በተለይ ደግሞ የመራቢያ አካል ውስጥ ብልት አካባቢ በቂ የሆነ ናይትሪክ ኦክሳይድ ከሌለ ምንም አይነት ኢሬክሽን ብሎ ነገር የለም። ስለዚህ ኖ ሴክስ ነው የሚባለው። ኖ የመጀመሪያው ነው ናይትሪክ ኦክሳይድ ማለት ኢፍ ናይትሪክ ኦክሳይድ ከሌለ ኖ ሴክስ አትወል ማለት ነው። አያችኋል። ይህ ናይትሪክ ኦክሳይድ ደግሞ የሚገኘው በሰውነታችን ውስጥ አሉ የተለያዩ ፕሪከርሰሮች አሉት መገኛዎች። አንዱ መገኛ ሲትሩሊን ነው ማለት ነው። ሲትሩሊን ወደ ናይትሪክ ኦክሳይድ ይቀየራል፣ ወደ አርጀኒን በመቀየር ማለት ነው። ይህ ሲትሩሊን ሀብሀብ በልተው የኢሬክሽን ላይ የሚያጋጥማቸው ወንዶች ሪስፖንሲብል የሚሆነው ሲትሩሊን ነው ማለት። ሀብሀብ የሚበላው ሲትሩሊን ለማግኘት ነው ማለት። በጣም በቃ ሲትሩሊን ያልኳቸው የሆነ አሚኖ አሲድ ነው በተለይ ለወንዶች ማለት። ኦፍኮርስ ለሴቶችም በተመሳሳይ። ስለዚህ ምን ያክል ሲትሩሊን ነው የሚያስፈልገው የሚለው ወደታች የምናየው ይሆናል። ሲትሩሊን ኢዝ ቬሪ ኢሴንሻል። ሀብሀብ የምንበላበት ትልቁ ምክንያት ሲትሩሊን የሚባል አሚኖ አሲድ ለማግኘት፣ እሱ ደግሞ ናይትሪክ ኦክሳይድን እንድናመነጭ ስለማያደርግ ነው። ናይትሪክ ኦክሳይድ የደም ስሮችን ያላላል። ብልት አካባቢ ያሉ ስሙዝ መስልስ የሚባሉ ለስላሳ ጡንቻዎች አሉ። እነዛ ለስላሳ ጡንቻዎች ይለሰልሳሉ፣ ሪላክስ ያደርጋሉ። ሪላክስ በሚያደርጉበት ጊዜ ደግሞ ወደ ብልት አካባቢ የሚፈሰው የደም ፍሰት በእጅጉ ይጨምራል። ስለዚህ ወደ ብልት ደም ከፈሰሰ ደግሞ ብልት ይቆማል። ሌላ ነገር የለውም። ብልት ሌላ የሚያቆም ምንም ነገር የለም። ደም ነው በቃ። ደም ብልት ውስጥ ሲከማች ብልት ይቆማል ማለት ነው። ያ ማለት ሌላ ምን መሰላችሁ? ኬሻ እንኳን ለመቆም ሆድ መሙላት አለበት አይደል? ስለዚህ የብልት ሆድ የሚሞላው በደም ፍሰት። አንቆ የያዘው ደግሞ ብልት በቂ ደም እንዳያገኝ የሚያደርገው ደግሞ ናይትሪክ ኦክሳይድ በሰውነታችን ውስጥ ሲቀንስ፣ ወይ ደግሞ ናይትሪክ ኦክሳይድ ቶሎ ብሎ ሜታቦላይዝድ ሆኖ ወደ ላይ እንዲቀየር የሚያደርግ። ስለዚህ በቂ የሆነ ናይትሪክ ኦክሳይድ በምናገኝበት ጊዜ ወደ ብልት የሚሄደው የደም ፍሰት ይጨምራል። እዚያ ያሉ የስሙዝ መስሎች ሪላክስ ያደርጋሉ፣ ደም ፍሰት ይጨምራል፣ ኢሬክሽን አቺቭድ ማለት ነው። በሁለተኛ ደረጃ ላይኮፒን ያልኳቸው አንቲኦክሲዳንት ነው። ይህ ኬሚካል በጣም ኢሴንሻል የሆነ ኬሚካል ነው። ምክንያቱም እንደምታውቁት ስፐርም ብዙ ጊዜ እዚህ ሪአክቲቭ ኦክሲጅን ስፒሺስ የሚባሉ አደገኛ የሆኑ ኬሚካሎች ማግኘት አይፈልግም። እነዛ ኬሚካሎች ከሌሉ ደግሞ ስፐርም ሞቲሊቲ ሞርፎሎጂ ካውንቱ ጥሩ ይሆናል። ሌላው ይህ ላይኮፒን የሚባለው አንቲኦክሲዳንት የልብና የደም ስር ጤንነትን ይጠብቃሉ። በቃ ሴት የልብና የደም ስር ጤንነት ካልተጠበቀ ኢሬክሽን ብሎ ነገር የለም። ስለዚህ የቱንም ያክል የደም ስሮች የቱንም ያክል ብልት ስር ያሉ ጡንቻዎች ቢላሉ ወደ እነሱ የሚገፋው ልብና ይዞ የሚመጣው የደም ስር ጤናማ ካልሆኑ ጤናማ የሆነ የስነ ተዋልዶ ጤና ሊኖረን አይችልም ማለት ነው። ስለዚህ ላይኮፒን የሚባለው ኬሚካልም ወተር ሚለን ውስጥ ስለሚገኝ እሱም በጣም
ኢሴንሻል ነው ማለት። በሶስተኛ ውሃ ነው። በቂ የሆነ ፈሳሽ አለው። ከ90 እስከ 92% የሚሆነው የወተር ሚለን ክፍል ውሃ ነው። እኔ የሚሰማኝን ነገር ልንገራችሁ። ወተር ሚለን በጣም ወዳለሁ። ወተር ሚለን በምጠቀምበት ጊዜ በጣም ሰውነቴ አካሌ በድካም ዝሎ የነተበ ገላ ይዤ ቀዝቃዛ ውሃ ውስጥ በምገባበት ጊዜ የሚሰማኝ ደስታ ነው ሐብሐብ ስወስድ የሚሰማኝ። ውስጤ ይረጋጋል። በጣም እረጋጋለሁ። በጣም እዝናናለሁ። የሰውነቴ ድርቀት በጣም ይቀየራል። ስለዚህ ምንድነው በቂ የሆነ ወተር ሚለን በምንበላበት ጊዜ በቂ ሐብሐብ ስንበላ በሰውነታችን ያለው ፈሳሽ ይጨምራል። ይህ ፈሳሽ ደግሞ ብለድ ቮሊዩም ውስጥ ይጨምራል። በደም ስር ውስጥ ያለውን የብለድ ቮሊዩም ይጨምራል። ይህ ብለድ ቮሊዩም ደግሞ በቀጥታ በጨመረ ጊዜ ወደ ብልት የሚሄደው ፈሳሽም ይጨምራል ማለት። ስለዚህ በሁለት መንገድ ነው። አንደኛ በቂ ፈሳሽ ሰውነታችን እንዲኖር ያስፈልጋል። በተመሳሳይ ወደ ሪፕሮዳክቲቭ ኦርጋን የሚሄደው የደም ፍሰት ይጨምራል። ኢሬክሽን ዊል ቢ አቺቭድ ኤንድ በደንብ አዱኬት የሆነ ሪጂዲቲ ይኖራል ማለት ነው። ይሄ በጣም ኢሴንሻል ነው። በአራተኛ ደረጃ ሲምፕል ሱገር ያልናቸው ስኳሮቹ ናቸው። እነዛ ስኳሮችም በሁለት መንገድ ይጠቅማሉ። አንደኛ ስፐርም ስንቁን ይዞ ወደ ሴቷ ማህፀን እንዲሄድ ያደርጋል። ስንቅ ይኖራል። ፍሩክቶስ እንሰጠዋለን። ፍሩክቶስ ነው ስንቁ የስፐርም። በሁለተኛ ደረጃ ደግሞ እንግዲህ ወሲብ ለማድረግ በቂ የሆነ ኢነርጂ ያስፈልጋል አይደል? እንዴ አካላዊ እንቅስቃሴ ነው አይደል? አካላዊ እንቅስቃሴ ደግሞ ኢሚዲየት የሆነ ኢነርጂ ሶርስ ይፈልጋል። ያ ኢሚዲየት የሆነ ኢነርጂ ሶርስ ደግሞ ምንድነው? ግሉኮስ፣ ፍሩክቶስ ናቸው። እነዚህ ሞኖሳካራይድ የሚባሉት እነሱ ደግሞ በቂ ሁኔታ ወተር ሚለን ላይ ያሉ ማለት ነው። በአምስተኛ ደረጃ ቫይታሚንና ሚኒራሎች ናቸው። እነዚህ ቫይታሚንና ሚኒራሎች ለአጠቃላይ ስነ ተዋልዶ ጤና በጣም ቬሪ ኢሴንሻል ናቸው። በጣም ኢሴንሻል ናቸው። በተለይ ቫይታሚን ቢ9፣ ቫይታሚን ሲ፣ ቫይታሚን ኢ እነዚህ አንቲኦክሲዳንቶችም ጭምር ናቸው ማለት ነው። ስለዚህ ይሄን ካልኩኝ አንድ ሰው በቀን ምን ያክል ሐብሐብ ቢበላ ነው ወይም ደግሞ በቀን ውስጥ በሐብሐብ ውስጥ የሚገኝ ሲትሩሊን የሚባለውን አሚኖ አሲድ ቢያገኝ ነው የስነ ተዋልዶ ጤናው ኢሬክሽኑ ምናምን ጥሩ የሚሆነው በምንልበት ጊዜ በ100 ግራም ሐብሐብ ውስጥ ኒርሊ ከ40 እስከ 160 ማይክሮግራም ኦፍ ሲትሩሊን ይገኛል ማለት። ይህ ከ40 እስከ 160 ማይክሮግራም ግን በቂ አይደለም። ስለዚህ ሰዎች በቀን ውስጥ ወንዶች ከ1.5 ግራም በላይ ሲትሩሊን ካላገኙ ይህ ነገርኳቸውን የጤና ጥቅሞች በተለይ ከስነ ተዋልዶ በኩል ያሉ የጤና ጥቅሞችን ማግኘት አይችልም። ስለዚህ በአንድ በ100 ግራም ውስጥ እንግዲህ ከ40 እስከ 160 ማይክሮግራም ሲትሩሊን ካለ እንደገና ደግሞ በጣም ጥሩ የሆነ የጤና ጥቅሞችን ወይም ደግሞ የመልፈስፈስ ችግር ያለባቸውን ሰዎች ኢሬክሽን አቺቭድ ለማድረግ 1.5 ግራም በቀን ማግኘት ካለባቸው ምን ያክል ሐብሐብ መብላት መቻል አለባቸው ብለን በምናስብበት ጊዜ ቢያንስ 1.5 እስከ 2 ኪሎ ግራም በቀን ሐብሐብ መብላት አለባቸው። አንድ ወንድ በቀን ውስጥ ከ1.5 እስከ 2 ኪሎ ግራም ሐብሐብ ከበላ ከ1.5 ግራም በላይ ሲትሩሊን ያገኛል ማለት ነው። ይህ ሲትሩሊን እንግዲህ ወደ አጠቃላይ የልብና የደም ስሩን ጤንነት ይጠብቅለታል። ወደ ብልት የሚሄደውን የደም ፍሰት ይጨምራል። በሰውነት ውስጥ ያለው ናይትሪክ ኦክሳይድ ይጨምራል። ስለዚህ ሁሉም ጤና ነው ማለት ነው። ደስታ ነው ማለት ነው እዛ ቤት ውስጥ የሚሆነው ማለት ነው። 1.5 ኪሎ ግራም እና ከዛ በላይ ሐብሐብ ውስጥ በቂ የሆነ ሲትሩሊን አለ፣ በቂ የሆነ ላይኮፒን አለ፣ በቂ የሆኑ ቫይታሚን ሚነራሎች አሉ ማለት ነው። የስነ ተዋልዶ ጤናውን ጠበቀ ማለት በቂ የሆነ የስፐርም ኳሊቲ፣ ኳንቲቲ፣ ሞርፎሎጂ ይኖረዋል ማለት ነው። በጣም ጥሩ የጤና ጥቅም ያገኛል ማለት ነው። ይሄ ሲባል ለምን ያክል ጊዜ መውሰድ አለበት ሲባል በተከታታይ ሳያቆም ለ30 ቀን ለአንድ ወር ቢወስድ ሲግኒፊካንትሊ የሆነ የስነ ተዋልዶ ጤና መሻሻል በጥንዶች መካከል ይኖራል ማለት ጤናማ የግንኙነት የወሲብ ህይወት ይኖራቸዋል ማለት ነው። ስለዚህ እያቆራረጡ ከመጠቀም በቀን ውስጥ 1.5 እና ከዛ በላይ ኪሎግራም ሐብሐብ መብላት አጠቃላይ ምንድነው ይሄ ቨርሳታይል የሆነ የስነ ተዋልዶ ጤና ጥቅሞችን ያገኛል ማለት ነው። ስለዚህ ከግንኙነት በፊት ከመጠቀም ይልቅ ኦኬዥናሊ በቀን ውስጥ በፈለገው ሰዓት ምሳውን ሲበላ ሊሆን ይችላል፣ ራቱን ሲበላ ሊሆን ይችላል፣ በቂ ሐብሐብ ቢጠቀም ጥሩ ነው። ሁለተኛ በወሲብ ጊዜም ሐብሐብ ቢጠቀም ክፋት የለውም፣ ጥሩ ነው የሚሆነው። ምክንያቱም ከወሲብ በኋላ ኢንጆይ ያደርጋል፣ ሐብሐብ ይጠቀማል፣ ከዛ እንደገና ደግሞ ይመለሳል ማለት እንደ ፍላጎታቸው ነው የሚሆነው። በእርግጥ አንድ ሰው በሳምንት ውስጥ ምን ያክል ጊዜ ግንኙነት ማድረግ እንዳለበት፣ በአንድ ኤፒሶድ ውስጥ ምን ያክል ማድረግ እንዳለበት ሪፈረንሶችን ማስቀመጥ ይቻላል። ግን the most important one is satisfaction። በአንድ ግንኙነት ሳቲስፋይድ ከሆኑ it's okay፣ ምንም ችግር የለውም። ሬፒቴሽኑን እነሱ ነው የሚወስኑት ለማለት ፈልጌ ነው። ሌላው ግን ኢሴንሻል የሆነው ነገር ሐብሐብ ይሄ አሁን ቅድም የነገርኳችሁን ሲትሩሊን
በጣም ኮንሰንትሬት ነው የሚገኘው ከቀዩ ፓርቲ ይልቅ እታች ነጩ አካባቢ። አሁን ሐብሐብ እንግዲህ ቀይ አለ፣ ከዛ ነጭ አለ፣ ከዛ እንግዲህ አረንጓዴው ክፍል ነው ያለው ታች አለ። ስለዚህ በጣም በከፍተኛ ሁኔታ የሲትሩሊን ኮንሰንትሬሽን ያለው ነጩ ላይ ነው ማለት ነው። ከቀዩ ስር ከሚጣፍጠው ስር ነው ማለት። አብዛኛው ሰው ደግሞ ቀንጠብ አድርጎ የሚጣፍጠውን በልቶ ነው ታችኛውን የሚተው። ኦፍኮርስ እኔ ግን ነጩንም በደንብ ነው የምበላው። እና ለምሳሌ ባወዳደርላችሁ በቀዩ ክፍል ቀይ በሆነው ክፍል ላይ ከ40 እስከ 160 ማይክሮግራም ሲትሩሊን ነው የሚገኘው። ነገር ግን ነጩ ላይ ግን እስከ 600 ማይክሮግራም ነው የሚገኘው ማለት። ስለዚህ ነጩንም የሚበላ ሰው ግዴታ 1.5 ኪሎ ግራም ሐብሐብ መብላት ላይ ይጠበቅበት 500 ግራም ወይ ደግሞ 1 ኪሎ ግራም ሐብሐብ ቢበላ በቂ ነው ማለት ነው። ሌላው ፍሬ ውስጥም ከፍተኛ የሆነ የሲትሩሊን ኮንሰንትሬሽን ያለው እና ይሄን ለማለት ፈልጋለሁ። እንግዲህ ማወቅ ሁሉን ነገር ይለውጣል ብለን ነው የምናስበው። ስለዚህ እናውቅ፣ ለራሳችን ፐርፐስ ስንሰጥ የምናደርገው ነገር ሁሉ በምክንያት ይሆናል ማለት ነው። በምክንያት ሲሆን ደግሞ ያለመለት ዓላማ ግቡን የመምታት እድሉ ከፍ ያለ ነው ማለት። ስለዚህ ወተርሚለን የምንበላው ለጤናችን ነው። ከዛ ባሻገር የስነ ተዋልዶ ጤናችን ለመጠበቅ ነው። ከዛ ባሻገር ደግሞ በስራ በድካም የነተበን ነብስና ገላ ምንድነው ለማርጠብ ልበላችሁ፣ እኔ እንደዛ ነው የሚሰማኝ። በጣም ሐብሐብ እወዳለሁ፣ ወተርሚለን በጣም እወዳለሁ። ዛትስ ዋይ ቪዲዮ የምሰራውና የዛሬ ቪዲዮአችን